ስህተት ይኖራል። አዎ ስሜታዊ ትሆናለህ። አዎ እንዴ ጴጥሮስ እኮ ጆሮ ሰንጥቋል፣ ቆርጧል እኮ ጆሮ በሰይፍ እንኳን ተናግሮ በንግግርም ክዶታል። እያነበብኩ እኮ ነው ብሮ። ኦርቶዶክስ ሃይማኖት ውስጥ ሆኜ ነው ወንጌልን ኢየሱስን የሰበኩት፣ ዛሬ አይደለም። ስለዚህ ስሜት የሚያደርጉ ሶሻል ሚዲያ ላይ በጣም አሉ፣ እኔን አይፋቱኝም። ስለዚህ መፍትሄው ምንድን ነው? መልስ በልካቸው ሰጣቸዋለሁ። ከእናቴ ወንጌል ይበልጣል፣ ከወንድም እህቶቼ ወንጌል ይበልጣል፣ ከዘመድ አዝማዶቼ ወንጌል ይበልጣል። ለእኔ ከኤርሚያስ አበበ ተናገርነቱ ወንጌል ይበልጣል። ለእኔ ከዳጊ ከዘማዊ ዳጊ ጥላው ወንጌል ይበልጣል። ለእኔ እዚህ ፕላትፎርም ላይ አብረው ከሚያገለግሉ ወንድሞች ወንጌል ይበልጣል። ወንጌል ይበልጣል። እኔ የከበርኩት በወንጌል ነው። ሶሪ እኔ የከበርኩት በወንጌል በወንጌል ነው የከበርኩት። በጭራሽ አወስ ፊል ላይክ እኔ በጣም ባለቀስ ደስ ይለኛል። በነገራችን ላይ ባለቀስ ደስ ይለኛል፣ ባለቀስ ደስ ይለኛል። ግን ወንድማችን ነው ወንድማችን ነው እና የሆንዬ የተናገርከው ነገር በጣም ከባድ ነው። ሰው ንስሐ ገባ። በቃ እኔ ምንድነው በአደባባይ ነው የሰራው ይህንን ፋውን ወይም በአደባባይ ነው የሳትከው። ስለዚህ በቃ ምንድነው ማድረግ ያለብህ? ወጥተህ ይቅርታ መጠየቅ ነው። አወዝረውን ግበል። እኔ ይገባኛል፣ እረዳለሁ። በአንተ ጫማ ሆኜ ምናምን ነገር እኔ በመፍረድ አይነት ስፔስ ኔቨር ላይክ በዛ ሙድ በዛ ምናምን ነገር አላወራም፣ በዛ መንገድ ምናምን ነገር አላወራም፣ በጭራሽ ነው አላወራም። ግን እረዳሃለሁ። ስሜት አያርገው ነው በቃ ነካክቶ ነው አብዝተውብህ ነው በቃ ካሁን በኋላ ጴንጤ ነው። ስለዚህ ደግሞ ደስ ያልኩ በነገራችን ላይ ክብር ነው ብታውቅበት። ዮኒ ማኛ ጴንጤ ነው። ጴንጤ ከሆነ በኋላ በቃ ምንም የሚባል መልስ አይሰጥም ብሎ ያሉ እኮ የተለወጠ የህይወት ስርዓት ነው የሚከተለው። ገቨርን የሚያደርገው የጨለማ መንግስት አይደለም። ለሚሳደቡ ስድብን አይሰጥም። ለሚሳደቡ በስድብ ፈንታ ስድብ አይደለም የሚሆነው። እሱ ጋር ምላሹ ግብረ መልሱ ስድብ አይደለም የሚሆነው እንደማለት ነው። እነሱ እኮ በደንብ ከገባና ካወቅበት እንደፈለግን አድርገን ረገጣ አማርኛ ነው ያስተላል። እንደፈለግን አድርገን የፈለግነው ነገር ብንል ዮኒ መልስ አይሰጠንም። ለምን ሲባል እሱ ኦልሬዲ ስለ ኃጢአት ሞቷል፣ ስለ አመፅ ሞቷል። ኦኬ ክብሬ ምናምን ገለመሬ ለሚለው ነገር በጠቅላላ ሞቷል። አሁን በክርስቶስ ለአዲስ ህይወት ተነስቷል ብሎ ስለሚያምኑ እኮ ነው። የብርሃን ልጅ ስለሆንክ ነው እነሱ የጠበቁ ማለት ፈጽመው ምንም ነገር ብንለው መልስ አይሰጠንም ብሎ ያሉት። ለዛም ነው ደጋግሞ አንተን መሳደብ አንተ ምናምን በቃ ገባህ የተያያዙት። ወንድሜ ይገባኛል፣ በደንብ ነው የሚገባኝ፣ በጣም ነው የሚገባኝ። ስለዚህ ወንድማችን ዮኒ ለተናገርከው ነገር በአደባባይ ይቅርታ ጠይቅ፣ በደንብ ይቅርታ ጠይቅ። ፕላስ ደግሞ ዩ ዶንት ሃቭ ቱ ወርደ መመለስ የለብህም። አሁን ያቺ ሴትዮ አምጥተህ ክርስቲያን ነች ጴንጤ ነች፣ ኖ ሺዝ ኖት ክርስቲያን ሺዝ ኖት ጴንጤ። እንዴ እኛ እንደዚህ ጃት ጴንጤ አናውቅም፣ ዘፋኝ ጴንጤ አናውቅም፣ በዘፈን የሚጨፍር ጴንጤ የለንም። እኛ የስጋ ፍላጎቱን የስጋ መሻቱን እያደረገ የሚኖር በዘሩ የተወሸገ ጴንጤ አናውቅም። እኛ በክርስቶስ አዲስ ፍጥረት የሆነውን አዲሱን ክርስቶስ በእውቀት የሚታደሰውን አዲሱን ሰው የለበሰ ከኃጢአት ጋር ሁል ጊዜ ደም እስከመፋሰስ የሚጋደል የህይወት ስርዓት ያለው ወይም ደግሞ ሐዋርያ የሆነው ኃጢአትን ያወለቀ የጣለ ያስወገደ የሚከተል እርሱ ወደ መምሰል የሚያድግ ክርስቲያን ነው የምናውቀው እንጂ ከዘፈን ጋር ምናምን ነገር ሁል ጊዜ የወጣ የሚውረገረግ ይህን ዓለም እንደፈለገ ላይፍ አድርጎ የሚኖር ሰው ክርስቲያን አይደለም። ስለዚህ ለእልቴ ምናምን የምትባለው ሴትዮ እሷ እኮ ጴንጤ ነች ብላ ያልከው ነገር ሺዝ ኖት ጴንጤ፣ ሺዝ ኖት ጴንጤ። እሱም ተሳስታል ወንድማችን ዮኒ፣ ሺዝ ኖት ጴንጤ። እንደዚህ አይነት ጴንጤ እኛ ስለማናውቅ ማለት ነው። እና ወንድማችን ዮኒ የተናገርከው አደገኛ ነገር ነው። እኔ እንደ ወንድም ቅድም እንዳልኩ ገላትያ ምዕራፍ 6 ላይ እንዳለው በህይወት መንፈስ ነው አንተን ማቀናው። በህይወት መንፈስ ነው፣ በህይወት መንፈስ ነው። ክርስቶስ ኢየሱስ ነው። ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ እና የተናገርከው ነገር ምንድነው ሲፍታታ ወይም ደግሞ ሲብራራ ወይም ደግሞ ተገልብጦ ሲሰጠው ጉዳዩ ከባድ ነው። እኔ ማለት ስለማልፈልግ ነውና ፕሊዝ ዮኒዬ ወደ ንስሐ ገባ። እያልነው ነገር ግን እያነሳ እናወራለን። መርሲ ኢን ዘ ሃውስ ትልና ወደ ጉዳይሽ ትገቢያለሽ። አንቺ ወደ ገድለው
ሰላም በይንና ማለት ነው። እሺ ሼር አድርጉ ሞዴሬተሮች። እንትን ኦርቶዶክሳውያን በጣም ሲሳደቡ ስድብ ከተደጋገመ ብቻ ነው ሚት የምታደርጉት። ስድብ ከተደጋገመ ሚት አድርጉ። አንድ ብቻ ግን የቀየሩ ከሆነ ችግር የለውም እንረዳቸዋለን። ለምን ከተባለ ያው እነሱም እንትናቸውን እየሰሩ ነው። ምድር ነው ሃይማኖታቸውን እየፈጸሙ ነው አይደለ? ስራ ደህንነት አለ፣ ስራቸውን እየፈጸሙ ነው። ስለዚህ ለመዳን ስለሆነ እነሱ የሚሳደቡት ተዋቸው፣ ችግር የለውም ተዋቸው። ኖርማል ኢትስ ኖርማል ስድብ በነገራችን ላይ ኢትስ ኖርማል እና ከደጋገሙ ብቻ ሚት አድርጓቸው። እሺ ኮፕሊንክና ታብታብ አድርጉ። ተባረኩ። መሲያችን ሰላም በይነቀጥ። እሺ ቤካዬ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ገኒ ከታች ያላችሁት ወንድሞች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ይገርማል እንግዲህ ያው የሰማነው ነገር ልክ አይደለም፣ ተሳስቷል። ወንጌል ራሱ ኢየሱስ ነው። እንግዲህ ጳውሎስ በሮሜ መልእክት ሲነግረን ወንጌል ራሱ ኢየሱስ ነው። ስለ ጌታ ስለ ኢየሱስ ክርስቶስ የሚነግረን የህይወት ቃል ራሱ ወንጌል ራሱ ኢየሱስ ነው። በነቢያት መጽሐፍት በትንቢት መጽሐፍት ስለኔ የሚናገሩትን ተረጎምኩኝ እንደሚል በአዲስ ኪዳን ብቻ ያለው አይደለም። ኢቭን ብሉይ ኪዳን ሁሉ የሚያወሩት ስለ ኢየሱስ ነው። ስለዚህ እጃችን ላይ ተጠርዞ ያለው ወንጌል ራሱ ኢየሱስ ነው። ስለዚህ ወንድማችን የሆነ ይሄንን በመናገሩ በጣም ተሳስቷል፣ በጣም ተሳስቷል። ለምንድነው ይሄን ያህል ደግሞ የተራገበው ሲባል ጌታን ከመቀበሉ አንፃር ነው። ወንጌል አማኝ ከመሆኑ የተነሳ ነው። ዮኒ ከአንዲት ሴት ጋር ባለው ጸብ እሷን ለመስደብ ወንጌልን እንደዚህ ማለት አልነበረበትም። በጣም ተሳስቷል። ወንጌልን ጥሎ ሰውን መስደብ ትክክል አይደለም። ለምን? ይሄ የተገለጠ የስጋ ስራ ስለሆነ ማለት ነው። ገላትያ ላይ እንደሚናገረው ይሄ ስራ የስጋ ስራ ነው። ይሄ የመንፈስ ፍሬ አይደለም። አንድን ሰው ለመስደብ ወንጌል አይጣልም። ይሄ በጣም የተሳሳተ ነገር ነው። ወንጌል በባህሪው እኮ ይቅርታ የሚያደርግ ነው። ወንጌል በባህሪው እኮ አልፎ የሚሄድ ነው። ሊሰቅሉት ባሉት መካከል አይደል እንዴ አልፎ ሄደ የሚለን? አልፎ መሄድ እኮ ነው እንጂ ጥለን ለስድብ ወንጌልን አናመቻቸው። ይሄ በጣም ስህተት ነው። በጣም ተሳስቷል። በጣም ልክ አይደለም። ምናልባት ቤካዬ ኢዮብ ዘሚካኤል የሰራውን ቪዲዮ አይተህ እንደሆነ ወንጌልን እንዲህ ብለህ ከተሳደብክ ይላል ቪዲዮ ላይ ቃል በቃል ወንጌልን እንዲህ ብለህ ከተሳደብክ እመነኝ ገና እንደተወለድክ ነው አልመጣህም ይላል። ትክክል ነው። ከተሳደበ ገና እንደተወለደ ነው ኦርቶዶክስ ነው ማለት ነው። yes ገና እንደተወለደ ነው ኦርቶዶክስ ነው ማለት ቃል በቃል ይናገራል ይሄንን ንግግር። እመነኝ ወንጌልን ከተሳደብክ ገና እንደተወለድክ ነው አልመጣህም። ወዴት ነው ያልመጣው? አያችሁ፣ ወደ ወንጌል አማኝ አልመጣህም። ብትመጣ ኖሮ አትሳደብም ነበር ነው። ገና እንደተወለደ ደግሞ ምንድነው ኦርቶዶክስ ነበር ማለት ነው። ስለዚህ ኮምፕሮማይዝ አናደርግም። ዮኒ ማኛ ምን ወደ ወንድማችን ዮናስ ሙሉነ ተሳስተሃል፣ ይቅርታ ልትጠይቅ ይገባል በዚህ ጉዳይ ላይ። በቃ የኛ ዩኒክ የሚያደርገው አንዱ ባህሪያችን የተሳሳቱትን ተሳስተዋል፣ የሳቱትን ስታችኋል እንላለን። ስለዚህ አቅፈን ደግፈን ሸፍነን የምናሳልፈው ነገር አይደለም። ወንጌል ሳይሆን ራሱን ባናቱ ይተከላል እንጂ ይቅርታ መጠየቅ አለበት። በቃ በዛ ያ ነው አቋማችን። እንቀጥላለን እንግዲህ ተባረክ ቤስ ያ ወንሲያችን ውዱ ሀያታችን ያ ይቅርታ ይጠይቃል። የግድ ነው። በዚህ ጉዳይ ላይ ሁላችንም ነው ብለን እንትምንለው ማን እዩ ምን ናቸው የሰማው ወገን ያዳነ ብዬ ስል ምን እያልኩ ነው? ጳውሎስ ምን ብሎ ተናገረ ስለዚህ ጉዳይ ብሎ ሲጠይቅ እንደዚህ አለ። ኤፌሶን ምዕራፍ 1 ቁጥር 13 ላይ እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋ መንፈስ በመንፈስ ቅዱስ ታተማችሁ ይላል። ስለዚህ የሰማ ወንጌል ያዳነ
ያ ያዳነ ወንጌል ግን ተመልሰ እንዲህ መናገር ትክክል አይደለም ነው። we are not ኦርቶዶክሳውያን። እኛ ኦርቶዶክሳውያን አይደለም፣ እኛ ወንጌላውያን አማኞች ነን። ኦኬ ከአመፅ ከሆነ ጋር እንደው ነገር ይሆን አለባብሰ ነው ተከድሎ ይብሰል አይነት ስታፍ አንጫወትም። እኛ የብርሃን ልጆች ስለሆንን በብርሃን የወጣ ምንድነው የሆነ በብርሃን የወጣውን ነገር በብርሃን አውጥተው ልክ እንዳይደለን እናገራለን። የጨለማ ልጆች ስላይደለን ማለት የጥፋት ልጆች ስላይደለን። ኦኬ ኦርቶዶክሳውያን ቢሆኑ ኖሮ አይ እንዴት መሰላችሁ ለማለት ፈልጎ ነው ለማለት የፈልጎ በዚህ ጋር ገብቶ ሲመሰጠር ምናምን ሲራራ ቦቅቅ ሲደረግ ምናምን ነገር አይ እናንተ የወጣውን ሰማችሁ እንጂ ምላሱ ላይ ተቀመጠው ምናምን ብለን አይደለም እኛ ምንለው። እኛ ወንጌል አማኞች ክርስቲያኖች ነን እንጂ we are not ኦርቶዶክሳውያን። ይሄን ነው በቃ። ስለዚህ ዮኒ አንተን ያዳነ ወንጌል ነው መልሰ የተናገርከው ልክ አይደለም። ታዲያ ያ ያዳነ ወንጌል ምንድን ነበር ያደረገ? እሱ ነገር እንዴት አንተ ህይወት ላይ አፕላይ ማድረግ አልቻለም ብሎ ከተጠየቀ ምናልባት ነገሮች በአንድ ጊዜ ላይክ ኦቨርናይት የሚሆን ነገር የለም አይደለም፣ ግራጁዋሊ ሊሆን ይችላል ብዬ አስባለሁ። ኤንድ በጣም ፕሮሞክ የሚደረገው ነገር ከበዛ ድንገት ስሜት ያደርግ ይችላል። አይ ነው እረዳሃለሁ። በተለይ ሰሞንኛ ከተፈጠረው ነገር ጋር ተያይዘው እንደዚህ እንድትል አስችሎ ነው ይችላል ብዬ አስባለሁ። እንረዳሃለን ወንድማችን፣ ግን በአደባባይ ወጥተህ ይቅርታ ጠይቅ። አሁንም ወቅ በጣም 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 ነው የምንወድህ፣ በጣም ነው የምናከብረው። ዮኒሻዬ በጣም ለአንተ ቦታ አለን። መቼም ቢሆን በምንም አይነት መንገድ በየትኛውም የህይወት ሰርከምስታንስ አብረን እንኖራለን። ግን ስታጠፋ አጥፍታል ብለን ደግሞ በአደባባይ ተናገርኩን፣ በአደባባይ ነግረን አንዳንድ ደግሞ ስህተት ካለ ደግሞ በውስጥ መክረን እንድትመጣና ደግሞ አቅፈን ከአንተ ጋር ተቃቅፈን ደግሞ ይህንን የጀመርነውን የህይወት ጉዞ እንቀጥላለን እስከ መጨረሻው ድረስ ማለት ነው። ግን በድካም ስትገኝ እንደ መንፈሳዊ ሰው ሐዋርያ ጳውሎስ እንደዚያ የሚለው ገላትያ ምዕራፍ 6 ላይ እናንተ መንፈሳዊ የሆናችሁ ነው የሚለው አይደለም። ስለዚህ በህይወት መንፈስ አቅኑት። በአንዳች በደል እንኳን ተገኝቶ ቢገኝ ወንድማችሁ ነው የሚለው እና ወንድማችን በበደል ተገኝተዋል። ለዚህ እኛ ደግሞ መንፈሳዊ የሆንን በህይወት መንፈስ እናቀርባለን። ሀገስ ዱቢን ከኑማ ይወዳ ጌስ ኦኬ ይወዳ ጌስ ዱቢን ከኑማ። እሺ ቲቶ ምዕራፍ 11 ምዕራፍ 2 ቁጥር 11 እንደዚህ ያለ ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገልጧልና ካለ በኋላ የተገለጠው ጸጋ ምንድን ነው ያደረገው ሲባል ኃጢአተኝነትና ዓለማዊ ምኞትን። ስለዚህ ክብር ምለው ነገር የለኝም እኔ በነገራችን ላይ ቀደም እንዳልኳቸው ነው። በክብር ያለ ኖ የተከተልኩት ኢየሱስን ስከተል የተከተልኩት ከእናቴ ትበልጣለህ። ይኸው ዮኒዬ መጣ። በቃ እንወዳለን ዮኒዬ ና ዮኒዬ መጣ መሰለኝ እና ዮኒዬን በህይወት መንፈስ ነው እያቀና ነው። እንወድሃለን ና ገባ ዮኒዬ እንወድሃለን። ግን የተናገርከው ነገር ትክክል አይደለም። ስሜታዊ አድርጎ ነው የተናገርከው ይገባናል። ግን በምንም አይነት መንገድ ወንድማችን ከአንተ ጋር እስከ መጨረሻው አብረን እንቀጥላለን። እስከ መጨረሻው እንቀጥላለን። እስከ መጨረሻው ገባ ነው። ስለዚህ ኃጢአተኛነትን ዓለማዊ ምኞትን ያስተወን ነው የተገለጠው የእግዚአብሔር ጸጋ። ለዚህ በምንም አይነት መንገድ ውስጥ ብናልፍ ለክብራችን የምንቆመው ነገር የለም። ስለ ወንጌል ግን ክብራችንን እንተዋለን። ስለ ወንጌል የማንተወው ነገር የለም። ጌታችን ኢየሱስ ሊከተለኝ ቢወድ አይደል? ማንም ሊከተለኝ ቢፈልግ እናቱን፣ አባቱን፣ እህቱን፣ ወንድሙን ኦኬ ልጆቹን፣ ቤተሰቡን ሁሉንም ይተው ነው የሚለው። ከዛ በኋላስ ከዚያ ራሱን ይካድዳል። ራስን ከመካድ ይጀምራል። ቤተሰብን ደን ራስን። ከዛ በኋላ ምድር የሚሆነው መስቀል ነው የምትሸከመው። መስቀል የመከራው እንትን ነው፣ የመከራ መገለጫ ነው። ስለዚህ በምንም አይነት መከራ ውስጥ አልፋለህ። ስለምን? ስለ ወንጌል፣ ስለ ክርስቶስ ስትሰደብ የተሰደብከውን ነገር ስድብን በስድብ ሳይሆን በመልካም ይመለስ። ይገባኛል። ትንቢት አይሆን ትናገር ይቻለ we understand እንረዳሃለን። ነገር ግን የተናገርከው ነገር ሌላ ነገር ምናምን ነገር ችግር የለውም። አሁን ሌላ ነገር የሆነ ብለህ ምናምን ነው እንረዳለን። ኦኬ ምናምን ብለን በውስጥ ምናምን እናወራለን። ግን ይሄ በአደባባይ የተነገረ ጉዳይ ስለሆነ በወንጌል ላይ ስለሆነ የተነገረው ሰዎች ይህንን ሰምተው እንዴት በሚል ሰበብና ፕላስ ደግሞ በጣም ቲፒካል ጨለማ ውስጥ ያሉ ደግሞ ሙስሊሞች ስለ ወንጌል ያላቸው ነገር ስለሚታወቅ ሌላ ፒክቸር እንዲኖራቸው አድርጓል ብለንም ስለምናስብ በዚህ ጉዳይ ኮምፕሮማይዝ አናደርግም እና ወንድማችን ዮኒ ያደረገው ነገር ስህተት ነው፣ ልክ አይደለም። እንወድሃለን፣ ደግሞ እንረዳሃለን። ግን የተናገርከው ትክክል ስላይደለ ይቅርታ ብቻ ነው ከአንተ የምንጠይቀው። ከአንተ የምንጠብቀው ምንድነው? ይቅርታ ብቻ። እንዴት ደግሞ እኔ ዮኒ በጣም ነው እውነቴን ነው የምልህ፣ እንዴት ወርደህ ለዚህ ሴትዮ መልስ ትሰጣለህ?
እንዴት ወርደ ለዚህ ሴትዮ መልስ ሰጣለህ? ሴትዮዋ ሲጀመር ሺዝ ኖት ክርስቲያን ሺዝ ላይክ ኦርቶዶክስ ናት ማለት ህይወቷ በጠቅላላ የሚብራራው በኦርቶዶክስ ስለሆነ ወይም ደግሞ እንዳለ የምታደርጋቸው ነገሮች በጠቅላላ ከአንድ ካልዳነ በጨለማ ካለ ሰው ዘፋኝነት የኦርቶዶክስ እንደምታውቁት መጠጣት የኦርቶዶክስ ነው። ሌላ ነገሮች ማድረግ የኦርቶዶክስ ነው። ለምን ሲባል በጨለማው ስላሉ ስላልዳኑ አለቀ። እነኚህ ነገሮች ከነሱ ይጠበቃል። የስጋ ስራ ከነሱ ይጠበቃል። ከኛ የሚጠበቀው የመንፈስ ፍሬ ነው። ሰላም፣ ደስታ፣ ቸርነት፣ በጎነት፣ መልካምነት እነኚህ ነገሮች ናቸው ከኛ ህይወት የሚጠበቀው በእኛ ህይወት የሚብራራው ሲያፈራ ቢኖረው እነኚህ የመንፈስ ፍሬዎች ናቸው። የስጋ ስራዎች የኦርቶዶክስ ላይ ነው ስላልዳኑ በጨለማው ስላሉ ማለት ነው። ሰው አንተ ጋር የተገለጠው ድንገት ያ የጣልከው የሰቀልከው አዳማዊ ማንነት እንደገና አንስተው መጠቀም ውችስ ልክ አይደለም ነው። ኦኬ ውችስ ልክ አይደለም። ስለዚህ ወንድማችን ዮኒ ማኛ ወይም ዮናስ ሙሉነህ በአደባባይ ይቅርታ ጠይቅ። አገስ ከኑማ እሺ ይቅርታ ጠይቅ። ሚኪዬ ምንድነው ለምሳሌ ምንድነው ለምሳሌ ምን አሳቀ ወንድማችን? ያልተናገርኩት ሀቅ ነው። ኦርቶዶክስ ዘንድ እናንተ መታችሁ ስለ ወንጌል የመናገር ሞራል የላችሁ። ሀገስ አከስ ዱጋን ጅርቱ ከኑማ ዮረጌስ በይቲ ዲፈማ ጋፈድ ወንያት ጀት የኩኒ ስሪ ሚቲ ሶ በይቲ ዲፈማ ጋፈዱ ግልጽ ነው። ውጣና ይቅርታ ጠይቅ ዮኒ ማኛ ወንድማችን። እሺ ሄውዬ አረ ሁሌ ነው የምጸልይለት ለወንድማችን ሁሌ ነው የምጸልይለት። እሺ እንዴት ነህልኝ? እግዚአብሔር ይመስገን። እንዴት ነሽ? ምን አረገ ወንድማችን ደግሞ ዛሬ? ተሳሳተ። ታዲያ በአደባባይ ነው እንዴ? በአደባባይ ነው ያጠፋው ብለህ ነው? በአደባባይ ስላደረገ የእሱም በአደባባይ ማድረጉ እንትኖች ኦርቶዶክሳውያን ማስጨው ስለፈለጉ እዚያ ደግሞ አያችሁ እንደዛ እንዳይሆን ሲጀመርም እኛ ጋር እንደዚህ የሚባል ነገር የለም። ማንም ሰው ከእግዚአብሔር ቃል ከእግዚአብሔር ከቃሉ ፍሬምወርክ ከወጣ ወደ ትክክለኛው ነገር እንዲገባ እናደርጋለን። ልክ ታውቂያለሽ አይደለም? ሀገር ቤት ጽድ ሲከረከም ታውቂያለሽ? እውነት ነው። ለምሳሌ ጽድ በዚህና በዚህ ሲያድግ ድሬ ይደረገው ይደረጋል። ቀጥፍ ይደረግና አሪፍ ጥሩ መልክ እንዲኖረው ጥሩ እይታ እንዲስት ተደርጎ ይከረከማል። እና ይህ ነው ጌታችን ኢየሱስ ክርስቶስ ብሎ የለ እንዴ አይደል? ለምን ሲባል አብዝቶ እንዲያፈራ አይደል? ስለዚህ አብዝቶ እንዲያፈራ እየገረዝነው ነው። ግርዘት እያከናወኑ ልክ አይደል? በዚህ ከተነገሩ ያደረገ ነው። ቀጭ ስታደርግ ደግሞ ይሰማል እኮ አይደል? ደግሞ ዝም በመቼስ በግርዘት ውስጥ አያስጨፍርም ማለት ነው። እውነት ነው። ወይኔ ያስኛል ያማል፣ ግን ደግሞ ጥሩ ነው። ገባሽ? ውጤቱ ምንድን ነው መሰለ ካዬ እንደምን ዋላችሁ ሁላችሁም። እዚህ ጋር አንድ መወዳት ልጅ አለች ሜርሲ የምትባል እዚች ጋር አይቻታል። በጣም ነው መወዳት። ሰዓት ራሱ ባረካለሁኝ። የአባቴ ልጅ ደህና ነሽ? ደህና ነኝ። እንደምን ነሽ አንቺ? አለው ጌታ ይባረክ። ሌሎቻችሁም ስማችሁን ያልጠራው መነጽር ስላላረኩኝ እሷን ብቻ ነው ያየሁት። ለዛ ነው ቤካዬ። ይኸውልህ የሶሻል ሚዲያ ነገር ማለት ነው። አንቺ ቦታ ነው አንቺ ፈንታ እኔ አድርጌያለሁ። በእኔ በነጽር ታዲያ ምን ችግር? እሺ ጥራልኝ ስማቸውን እና ባርክልኝ። ጌታ ይባረክ። ይኸውልህ ማለት ለሁሉ ለተጮሆ መልስ ከመለስን መቼም በጣም አደጋ ነው። እኔ የሚሰማኝን አሁን ምን አድርጎ እንደሆነ አላውቅም። ወንድማችን ጌታ ይባረክ ወደ ጌታ መጥቷል። ግን አንዳንድ ጊዜ
ሳየው ራራለታለሁ፣ ስቅቅም ይለኛል። ማለት ያልተገረዙ ነገሮች አሉ፣ መውረድና እንደ ቅርፊት መውደቅ ያለባቸው ነገሮች። እሱ ደግሞ ቀስ በቀስ የእግዚአብሔርን ቃል እያነበቡ በመሰወር በመጸለይ እንጂ እኮ ይሄ አዳማዊ ባህሪያችን፣ ይሄ ውስጣችን የሆነ እንደ ድመት ጭራ ሲረገጥ ዘሎ እንደሚናከስ እንደዛ ነው የሚወጣው አንዳንድ ጊዜ እና ራሳችንንም ስንፈትነው ማለት ነው። ግን ወደ ሶሻል ሚዲያ ደግሞ ስታመጣው መቼም በጣም ብዙ ማንነታችንንም ያልሆነ ነገር ገልጧል ሶሻል ሚዲያ እና የዚህን ያህል ውድቀት ደግሞ የሆነው የቤተ ክርስቲያን መውደቅ ይመስለኛል። ሰው ዘላን ሆኗል። በየቦታው እየሄደ ነው ድንኳኑን የሚሰራው። በእግዚአብሔር ቤት ውስጥ መሰብሰብን አይፈልግም። ከዩቲዩብ ነው መቃረም የሚፈልገው። ጠዋት ተነስቶ እዛው ላይ ነው እና አንዳንድ ጊዜ የሞላ ይመስለዋል፣ ያወቀም ይመስለናል ብል ይሻላል። ደግሞ ይሄ ሌላ ነገር እንዳይሰጠው እና እኔ አሁን ዝም ብዬ እንደዚህ ወንድሞችን በጣም መንፈሴ የሚነካባቸው ወንድሞችን ጠጋ ብዬ ባይለው እላለሁ። ለምን እዚህ ውስጥ የሚመለከተው ሰው ብዙ ነው፣ መቼም ብዙ ነው እና ወንድማችን ብዙ ሲሳሳት አየዋለሁ፣ ብዙ ሲያጠፋ አየዋለሁኝ። በእግዚአብሔር ሰዎች እግር ስርም ቁጭ እኛን ያሳደጉን ሰዎች እንኳን አሁን በአንዳንድ ሁኔታዎች ሲነቀፉ እንኳን እንድንጸና ያደረገን የጳውሎስም የሲላስም የማንም ስላልሆንን ነው፣ የኢየሱስ ስለሆንን ነው። ለምን? የተመሰረትንበት ኢየሱስ በሚባለው ስም ባለቱ ላይ ስለሆነ እንጂ ያሳደጉን ሰዎች በተንሸራተቱ ወደዛና ወደዚህ ባሉ ቁጥር ስፍራችንን እንዳንለቅ እንድንኖር ያደረገን ያ ነው እና አሁንም አንዳንድ ሰዎች ጌታን ከተቀበሉ በኋላ መያዝ አለባቸው። አዎ ተጽዕኖ እናመጣለን፣ ስንናገር እንችላለን። አንዳንዶቻችን ደግሞ አንችልም መናገር፣ አንዳንዶቻችን እንችላለን። ስለቻለን ደግሞ ክርስቲያን ዝም ብሎ አይናገርም አይደለ ቤኪዬ? ስለቻለን መናገር የለብንም፣ አያምርብንም። በተለይ በኛ ክርስቲያኖች አያምርምና እንደዚሁ ጌታን በአደባባይ እንደተቀበለ እንዲሁ ሊያዋርደው ነው የሚፈልገው። ሁልጊዜ ነጥብ ነው የሚፈልገው። እሱም ደግሞ ይወጣል። አሁን የማይገባበት ቤት ገብቶ አንዳንድ ኢሹ ሲያነሳ ማየዋለሁኝ እና ሪሊ እላለሁኝ ይሄ የክርስቶስ መገለጫ ነው እላለሁ እና ከዛ የተነሳ ይመስለኛል ወንድማችን አሁን ዝም ብሎ ሲናገር በፊት እንደሚናገረው ይነግረዋል ስጋው። መንፈስ ቅዱስን ካላዳመጥክ በስተቀረ አታቆምም። የኛ ልጓም መንፈስ ቅዱስ ነው። አባቶች ትወደዋለህ ወይ ይሄን ነገር? ለምን ወደ አደባባይ መታሃላ ቤክዬ? መታሃል በቃ አደባባይ ላይ ነህ፣ ትታያለህ እና የእግዚአብሔር ነገር በግንባርህ ላይ እንደ ባልጩት እንደሚያበራ ካልሆነ ተሸፍነህ ካልሆነ የመጣ ሁሉ ነው ላይ እንትን የሚለው እና በጣም መጠንቀቅ አለብን። ስለዚህ እኔ እንደው ለዮኒ ይሄንን መስማቱ አይቀርም። በጣም እኔ እንዴት እንዳለቀስኩኝ ጌታን የተቀበለ ጊዜ እንዴት ተንበርክኬ ጌታዬን እንደባረኩኝ። ለምን በቃ ነውር ይወጣው የነበረ ሰው እናንተ ይሄንን ስታደርጉ በጌታ ያልበረቱ ሰዎች ደግሞ በቃ የሚያስደነብር ነገር ስለሆነ ብዬ ነው። ጌታ ይባርክ ቤካዬ። አመሰግናለሁ። ግን ተሳስተሻል። አንቺን አርሜ ልረፍ። እሺ አርሜ፣ ምንም ችግር የለም እታረማለሁ። ምናልባት በእድሜ በጣም ልበልጥህ እችላለሁ፣ ግን ደስ እያለኝ ነው የምታረመው። የእድሜ ጉዳይ አለ። ለምሳሌ በቤትና በጓዳ ያልሽው ነገር ስለ ቤትና ስለ ጓዳ ስለ ጓዳ አልሰማሁም፣ ይቅርታ። በቤት ውስጥ ብዙ ጉዴን ምናምን ነገር ጓዳ ምናምን ሁላችንም ያ እሱ ሌላ ጉዳይ ነው። ስለሱ ማንም ያወራል። ድካም አለች። ይሄ ድካም ይሄ የተነገረው በወንጌል ነው። በወንጌል የተነገረው ሰዎች ገባች ወደ እግዚአብሔር መንግስት የሚመጡት ይህን የምስራች ወንጌሉን ሰምቶ ነው። ወንጌል ደግሞ በቃ ስለ ልጁ ነው።
እዚህ ስለ ወንጌል ስትናገሪ ልጁን በወንጌል ላይ ማሆን ቃል ስትናገሪ እየተሳደብሻለሽ ገባሻል ልጁን ነው ሰው እንደው በውስጥ ምናምን ነገር ብሎ ቢሆን ኖሮ ኢትስ ኦኬ ብለሽ ሳልፈልሽ ይሄ በአደባባይ ወጣ ነገር ስለሆነ ሚዲያውን አሁን ላይ የማይሆን መልክ ለኛ ለወንጌል አማኞች ማይሆን ነገር እየሰጠ ወይ ደግሞ የእንትን እየፈጠረ ስላለ ያን ነገር ለማድረቅ ለማስተካከልና እንዲሁ ሙስሊሞች በዚህ ጉዳይ ላይ እኛ በጭራሽ ኮምፕሮማይዝ ማናደርገው ጉዳይ እንደሆነ ለማሳየትም ጭምር ነው የሳተው በአደባባይ ነው በአደባባይ ነግረውና ደግሞ እናቅፈዋለን እንጂ እንደዚህ ተፈለጥ ተቆረጥ ተገልበጥ አይደለም እኛ ቤት በቀይ አይደለም እንደዛ አለ በዛ ሞቲቫር የተናገረው በአደባባይ ነው የሳተው በአደባባይ ነው ወጥቶ ይቅርታ ሲጠይቅ ነው መሰለሽ ኦኬ ቪዲዮም አለኝ ሪከርድ አድርጌ ይዤዋለሁ እኔን የገሰጸበት መንገድ በጣም ደስ ብሎኛል ብሎ ባለቤቱ እየተናገረ ነው ስለዚህ ብትረጋጉ ኦኬ እኛ በስጋ አይደለም የምንተዋወቀው ሁላችንም ሶሻል ሚዲያ ላይ ነው የምንተዋወቀው ሶሻል ሚዲያ ላይ የጠፋ ጥፋት ሶሻል ሚዲያ ላይ ኦኬ ሊታረም ይገባል ለምን ኦኬ ጌታ ኢየሱስ ክርስቶስ ለጴጥሮስ አማኞችን ሲሰጥ በግልገል በጠቦት በበግ ደረጃ ነው የሰጠው ኦኬ እነዚህ ግልገልና ጠቦቶች ትንሽ ነገር ያሰናክላቸዋል ስለዚህ ወንድማችን ዮኒ መጥቶ የተናገርኩት ስህተት ነው ማለት በቂው ነው ሌላውንስ ከአምላኩ ጋር መጨረስ ይችላል ስህተት መሆኑን መናገሩ ግን አየሽ አዲስ ለሆኑ ክርስቲያኖች ኦኬ አይ በቃ መሳሳቱን ማመኑ ልክ አለመሆኑ ለነሱ ትክክለኛ መስመር ኦኬ ጸንቶ ለመቆም ይረዳቸዋል አሁን በጓዳ ምናምን የሚድበሰበስ ነገር አይደለም በአደባባይ ተሳሰተ በአደባባይ ተሳስተሃል ተባለ በቃ አለቀ ከዚህ የተለየ መታችሁ ሌላ ኢሜጅ ለመስራት የምትሞክሩ ብትተው መልካም ነው ይሄው ጠርቶ ስሙን እያመሰገነው ነው እንግዲህ ምን ትያለሽ አሁን አንቺ ገብተሽ ሌላ ሐሳብ እየፈጠርሽ ነው እሱ ደግሞ ቤካን እያመሰገነው ነው እና ብትረጋጉ መልካም ነው አንዳንዶቻችሁ ለማለት ነው ቀጥል ቤካይ አንድ ሪል ጨርስ መረት አርግልኝ እሺ መርሲዬ በጣም ወድሻለሁ ጌታ ኢየሱስ ይባርክሽ በጣም የሆነ አንቺንም ወድበት ምክንያት አለኝ አሜን ልብሽ ከዚህ ይበልጥ ለጌታ ቀን ይሆነለት ክፍት ይሆነለት ከታዘዝሽው በላይ ታዘዥለት ከተገዛሽለት በላይ ተገዥለት አሜን በቃ በዛ ጌታ በወደደሽ መንፈስ ወንድሞችሽን መውደድ ቻይ አሜን ብንበድልሽ እንኳን በደላችን ቢገባም አንዳንዴ ምሕረት ተደርጎልን ደጋግመን እናደማለን ለምን ነው ምሕረትን ታውቂያለሽ ደጋግመን እውነተኛ እግዚአብሔርን የሚወዱ ቅዱሳኖች አሉ ወንድሞቻቸውንም እንደዛው በእውነት እና በቅንነት ይወዳሉ እህቶቻቸውንም እንደዛው በወደዱት መጠን ይጎዳሉ ደጋግመው ቢበድሉሽም ደጋግመሽ ምሕረት አድርጊ ምሕረት ስለተደረገልሽ ማለት ነው በጣም ነው የምወድሽ ጌታ ኢየሱስ ይባርክ ዘመንሽን ይባርክ በቃ ስፔሻሊ ጌታን የምታወሪበት አይነት አንዳንድ ጊዜ አይሻለው ጊዜ ሲኖረኝ ኤኒዌይ ጌታ ኢየሱስ ይባርክሽ በጣም ነው የምወድሽ እኔ ክፉ ደግሞ ይሄን ያህል ከወደድኩሽ ቸሮ አባቴ ደግሞ ክፋቴን አመጼን ሁሉ አስወግዶ እየወደደኝ እንዴት እንደሚወድሽ ደግሞ አንቺ ታውቂያለሽ ልጅ ስለሆንሽ ማለት ነው ለሁላችሁ ማስተላለፍ የምፈልገው ወንድሞችን ለመበደልና ለመኮነን አይደለም በተአምር በህዝብ በአደባባይ ፊት ስላሯሯጡት በአደባባይ ይቅርታ ይጠይቅ ነው ያለው እንጂ ቁስሉ ይታየናል የጌታችን ገብቷችኋል እኔ ቤካን ስበድለው የበሰሰው ደም በላዩ ላይ ስላለ እሱ ይታየኛል ታውቃለህ ቤካይ አንድ ጊዜ ከቤተሰቤ በጣም ያስመረሩኝና የበደሉኝ ለሞት አሳልፈው የሰጡኝ ነበሩ ምሕረት አላደርግላቸውም ያልኳቸው ግን በቃ ይቅርታ ማድረግ አቃተኝ ይቅርታም ልጠይቅ ሲሄድ ደጋግመው ይበድሉኛል እና ቁጭ ብዬ በእግዚአብሔር ፊት አለቀስኩኝ እና
ጌታ በእውነት በቃ እኔ ደከመኝ፣ ምሕረት ማድረግ ደከመኝ ብዬ በሬን ዘግቼ አለቅስ ነበር። ምንድነው እንደዚህ ቁጭ ብዬ እየጸለይኩ እያለ ክርስቶስ የተከነቸረበት ያ እግሩ ከፍል እንዲህ እሱ ወደዛ ሲራመድ ከኋላ እግሩ ያ የተከነቸረው እግሩ ያ የፈሰሰው ደሙ ያታየኝ። ያን ጊዜ ግን እነዛ ለሞት አሳልፈው የሰጡኝ አቅፌ ምህረት ማድረግ ቻልኩኝ። ምረት እናድርግ። ለመኮነን አልተጠራንም። ጀስት በአደባባይ ስለተናገረ ነው እንጂ የተከነቸረለት አለ። ያ ደም ይታየናል እና ወንድምን ለመስቀል ለመግደል ለመውገር አልተጠራንም ፈጽሞ። ደግሞ አናደርግም። ቤካዬ በጣም ነው የምወድህ። ልክ ስትገባ የተናገርከው ቃላት ነው እኔን ራሱ ገስትሬ እንድገባ ያደረገኝ። የተናገርክበት ሞቲቭ ይገባኛል ብለን የጀመርከው ገባ። በቃ ክርስቲያን ሲናገር በጥበብ ነው የሚናገረው። እንደገና ደግሞ እዚህ ውስጥ ያሉ ቅዱሳኖች ምናልባት ቸርች ውስጥ የምታገለግሉ እናቶች አባቶች ካላችሁ እባካችሁ ስለ መንጋው ልትተጉ ልትጸልዩ ይገባችኋል። ሁላችንም ወደ ጓዳችን ልንገባ በእግዚአብሔር ፊት ልንጮህ ህዝብን ይዘን በእግዚአብሔር ፊት ልንቀርብ ይጠበቅብናል ብዬ አምናለሁ። ወዳችኋለሁ። አበዛውባችሁ። ምሕረት አድርጉልኝ። ወዳችኋለሁ። ክርስቶስ በወደደን ፍቅር እንዋደድ። እንደሱ እንኳን ባንሆን ጀስት አባታችንን እንምሰል። ጌታ ኢየሱስ ይባርካችሁ። ወዳችኋለሁ። ተባረኩልኝ። ቤካዬ በጣም ነው የማመሰግነው ስለሰጠኝ ጊዜ ስላከበርከኝ። ተባረክ። ከልብ ይወድሃለሁ። እግዚአብሔር ካንተ ጋር ይሁን። ኢየሱስ ጌታ ነው። አሜን አሜን። ፕሬዝ ዘ ሎርድ አሜን። እሺ አንቺ ድንቅ ነሽ። እኔ እኮ ድንቅ ነሽ የድሮ ነው ተከሻ። ስንት ዓመት ስንት ሚሊዮን ዓመት ነው? 7 ነው ስንት ሚሊዮን? ድንቅ ነሽ። እሺ እንዴት ነሽ? ከአዳም በፊት የነበርሽ ከአዳም እድሜ ይልቅ የአንቺ እድሜ ነው ይበዛው። ሰላም በይኝ። ድንቅ ነሽ። የለሽም ወይስ አለሽ? ሉሲ 4.5 ሚሊዮን ትላለች። አንቺ የቀበሌ ሊቀመንበር አይደለሽ እንዴ? እንዴት ነው የነገ የምታውቂው? 4 ነጥብ ምናምን ነገር አንቺ እንትራን ምሰጪው ምንድን ነው የሚባለው? መታወቂያ የምታካፊው? እሺ ኦርቶዶክሳውያን ካላችሁ ግቡ። አሁን የምፈልገው ኦርቶዶክሳውያንን ብቻ ነው። ፋይል ዘግተናል። ኦርቶዶክሳውያን ክርስቲያን ናችሁ? አሁን ክርስቲያንን ካላችሁ ግቡና ክርስቲያን ስለመሆናችሁ አስረዱን እስቲ። ገቡና አስረዱ። ያ አሜን። ተባረኩ። እናንተ ናችሁ እንዴ? በስመ አብ። እናንተ የበላሁት ምግብ እንዳይመስላችሁ ትላለህ መሲ። እኔ ከኦርቶዶክስ መግባት ትተዋል ታውቂያለሽ። ከውጭ ሆኖ ብቻ ነው የሚጫወት። ወይ ጉድ! ድንቅነሽማ ዘበነ ካልጠራት አቤት አትልም እኮ። ለዛ ነው እና ላፈላ እጅ ነው። ይኸው የዘበነ ስም ሲጠራ እንዴት ናችሁ? ቤካዬ አለ። እንዴት ነሽ? አሎ ጌታ ይመስገን። ዘበነ እኮ የኔ ጀግናዬ እኮ ነው እንዴ። ያለሱ ህይወት አይሆንልኝም። ጀግናዬ ነው ያለች ደስ ይላል። አሁንማ እኮ ዘበነ የጦር አዝማች ነው አልኩ። ጦር እየቀሰቀሰ ትቷል እኮ እንደ ድሮ አይደለም። ኧረ አሁን እኮ አሸባሪ የሆነ ገጠር ውስጥ ጫካ ውስጥ ካለ ጋር አንድ ላይ ሆኖ ምናምን ነገር መሸግ እኮ ግን እንደ በፊቱ አቁሟል። እግዚአብሔር ይመስገን። አንተ ድሮ አልነበርክም። ኦኬ እሺ። አይ ሰምቻለሁ። በጣም ደስ ብሎኛል።
ቀጥይ ሀሳብ ስጪ አውሪ። ሀሳብማ ጨረሳችሁ። እኔ ቅድም ደስ ብሎኝ ነበረ በወንድማችን ዮኒ ማኛ በጣም ነው የምወደው። በነገራችን ለምን ውስጡ ንጹህ ነው። ከዚህ በፊት እነሱ የዛሬ 5 ዓመት በጣም እንተዋወቃለን። የምናወራው በውስጥ ነው እንጂ ሚዲያ ላይ አናወጣም። የሚስቅ ነገር ካለ በውስጥ ይስቃል፣ የምናገር ነገር ካለ በውስጥ ይናገራል። ግን የጠዋቱ ቪዲዮ ሲቅም አለው አዝኝበትም አለው። ምክንያቱም ንዴት ነው። አንዳንድ ጊዜ ሚዲያ በጣም አስቸጋሪ ነው። ሁሉም ሰው እየተነሳ እንደፈለጋ የሚሆን ነገር ነው እና አሁን ደግሞ ይቅርታ ስጠይቅ በጣም ደስ ብሎኛል። ኦልሬዲ ያለቀ ነገር ነው። ስላደረጋችሁ ትብብር እናንተም ተባረኩ። ጌታን ስትቀበሉ እህት ወንድሞቼ ትንሽ ከሚዲያ ደበቅ በሉ። ምክንያቱም በጣም አስቸጋሪ ነው። ሰይጣን በሰው ተደብቆ ነው የሚመጣው። ልጥላችሁ ያስወጣችሁ የማይፈነቅል ድንጋይ የለም። የስድብ ናዳ ነው የሚያመጣው። የማትጠብቁትን ስድብ ነው የሚሳደቡት። ስለዚህ ጌታን ከተቀበላችሁ ራሳችሁን ከሚዲያ ገለል አድርጉ፣ ከማህበረሰብ ገለል አድርጉ። ለምን እናንተ እንደፈለጋችሁ ስትጨፍሩ፣ ስትሳደቡ፣ እንደፈለጋችሁ ስትሆኑ ማንም ዞር ብሎ አይናገርም፣ አይሳደብም። የሆነ ስም ስትጠሩ ግን ሰይጣን አይወድም ይሄንን ስም፣ ኢየሱስ የሚባል ስም ጌታ ስለማይወድ ችግሩ ከኢየሱስ ጋር ነው። ስለዚህ ተደበቁ። በቃ ጌታ ኢየሱስ ክርስቶስን ከተቀበላችሁ ተደበቁ። ስትቀበሉ ሁሉንም ነገር አምናችሁ ተቀበሉ። ስድብ ይመጣል፣ ጥላቻ ይመጣል፣ ትገፋላችሁ፣ ትሳደባላችሁ፣ ትሰደዳላችሁ። እንደውም አዲስ እንዴት ለምን ተቀበልኩ እስክትሉ ድረስ ነው የምትለዋወጡት። ስለዚህ ሁሉንም ነገር ችላችሁ ለፉ። በጌታ ቤት ስትሆኑና በዓለም ስትሆኑ ልዩነት አለ። ምክንያቱም በዓለም ስትሆኑ ማንም አይነካችሁም፣ ሰይጣንም የትም አይሄድም ብሎ በሱ ግዛት ስላላችሁ ጸጥ ይላል። ጌታን ስትቀበሉ አይፈልግም። ስለዚህ እባካችሁ ጌታን የተቀበላችሁ ሰዎች ደበቅ በሉ። ስድብ ደግሞ አቁሙ። የምትሳደቡ ሰዎች እባካችሁ አደብ ግዙ። ትንሽ ትንሽ ተሳደቡ። መብረቅ የሆነው ስድብ አትሳደቡ። ዮኒ በጣም ቅን ሰው ነው። ተናዱን እንደዚህ ያለው እኔ መጀመሪያ ጌታን የተቀበለ ጊዜ በጣም ደስ ብሎኝ የጠየቅኩት ጥያቄ ከጌታ ቤት ትወጣለህ ወይ ብዬ ነው የጠየቅኩት። ግን ዛሬ ቪዲዮን አይቼ በጣም ነው የደነገጥኩት። ጌታ በሚያውቀው መንገድ በጣም ነው ያዘንኩት። ለምን በጣም እንትን ስላላ ነው። አንዳንድ ጊዜ በወንጌል ብሰሉ በደንብ ጌታ ኢየሱስ ክርስቶስን ስትቀበሉ መብሰል አለባችሁ። ስድብ እንደሚመጣ አውቃችሁ ተቀበሉ። በቃ ይሄን ኦሬዲ ይመጣል ማትጠብቁት። ስለዚህ ዮኒ በጣም ነው የምንወድን። እንደዚህ አይነት ነገር ሲመጣ አንዳንድ ጊዜ በቃ ትቶ ማውጣት ነው። ላይቭ ዘግቶ በቃ አይደርሱም መዝጋት ነው፣ ወይም ኮሜንት ኦፍ አድርጎ መግባት ነው። ኮሜንት ካፍታ እንደዚህ እያየ በምትናደድበት ሰዓት ላይ እነሱ እየጨመሩ ነው የሚመጡት። አጋንንት ደግሞ በጣም የሚሰፍርባቸው መቼ ነው? አንተ የሆነ ኮሜንት እያነበብክ ስትናደድ እየጨመሩ ነው የሚመጡት። በዛ ሰዓት ኦቨር ትናደዳለህ። ስለዚህ አትናደዱ። የወንጌል አማኞች ደግሞ ጸልዩ። ለእነዚህ አይነት ሰዎች ጌታን ለተቀበለ ሰዎች ጸልዩ፣ ጸሎት አድርጉ። ጌታም ደግሞ በእሱ የሆኑትን በእኔ የሆኑት ስህተት ይኖራል። አዎ ስሜታዊ ትሆናለህ። አዎ እንዴ ጴጥሮስ እኮ ጆሮ ሰንጥቋል፣ ቆርጧል እኮ ጆሮ በሰይፍ እንኳን ተናግሮ በንግግርም ክዶታል። እያነበብኩ እኮ ነው ብሮ፣ እያነበብኩ እኮ ነው ስለ ጌታ። ሰንጥቋል ጆሮ ነው ማወራ ጴጥሮስ። ይደብራል። ጴንጤዎች ተነስታችሁን ትንብትል ገልብጭ የለውት አለው አሮንኬ ከጌታ ነው ጉዳይ፣ ከሰው አይደለም። እኔ ጉዳይ ቃል ኪዳን የገባሁት ከጌታ ኢየሱስ ክርስቶስ ጋር እንጂ ከሰው ልጅ ጋር አይደለም። ስለዚህ ጴንጤ ማስተዋል፣ ወንድሞች ሲወድቁ፣ ወንድሞች በስጋ ሲፈተኑ ከጎን ትቆማለህ እንጂ አሳልፈ አሰጠኝም። እኔ ይሁዳዎች አይቻለሁ። ይሁዳዎች አሳልፈው የሚሰጡ አይቻለሁ። በዚህ አጋጣሚ ቤካን አመስግኑልኝ። የእኔ አባት የተናገርከው ስህተት ነው፣ የሆነ ወንድም የሆንዬ እወድሃለሁ በስጋ እንትን ብለው ነው ብሎኛል። እግዚአብሔር ይባርክ ቤካ። አሁንም ቪዲዮ አለ። የሆኒ ወንድሜ ነህ። ስሜት የሆነው ነው እንረዳለን። ለወንጌል ዛሬ አይደለም መስዋዕት የከፈልኩት። የዛሬ 6 ዓመት
በአደባባይ ነው የተናገርኩት። የኦርቶዶክስ ሃይማኖት ውስጥ ሆኜ ነው ወንጌልን ኢየሱስን የሰበኩት፣ ዛሬ አይደለም። ስለዚህ ስሜት የሚያደርጉ ሶሻል ሚዲያ ላይ በጣም አሉ። እኔን አይፋቱኝም። ስለዚህ መፍትሄው ምንድን ነው? መልስ በልካቸው ሰጣቸዋለሁ። ዳስወራ ውልዱ በልካቸው መልስ ሰጣቸዋለሁ፣ ይስተካከላሉ። ጴንጤ የሚጨፈርበት ኦንሊ ታይም። ስለዚህ ያንን ያልኩት ንስሐ በጌታ ገባለሁ። ስህተት ሰርቻለሁ። አዎ ተናግሬያለሁ። ስህተት አልሰራውም። መስራት እና መናገር ይለያያል። ስለዚህ ግን አሳልፋችሁ ባትሰጡ ደስ ይለኛል። እንደ ይሁዳ that's not the right way to do it። በቃ ይሁንዬ፣ ጌታ ይባርክ። እንደዚህ ማለት ትልቅ ነገር ስለሆነ እንደኔ ባለማወቅ ወይ በድፍረት እንደዚሁ ላይፍ ገብቶ እንደዚህ ያለ ሰው ካለ እኔ አሁን ፊቴም ስላለ ይቅርታ መጠየቅ አለብኝ። አንተ የተናገርከው ንግርት ብዙዎችን ኢሞሽን ያደርጋል። እኛም በኢሞሽን ነው ላይክ ነበሩ ከታች መወዳቸው እህቶቼ፣ አብረኝም የሚታዩ እህቶቼ ከታች ነበሩ። ቆይ ቢኒ እያሉ ነበረ። በእርግጥ ምንም ክፉ ነገር የተናገርኩት የለም። ወንጌል ቀይ መስመራችን ነው የሚል ነገር ብቻ ነው። ወንጌል ሲነካ ዝም አልልም። አሁንም ወደፊት ማንም ወንጌልን ሲነካ ዝም አልልም የሚል እምነት አለኝ። ወንጌል ሲነካ ወንድም ሆንኩኝ ስልኬን ታውቀዋለህ፣ ደውለህ ማውራት ትችላለህ። ከኔ መረጃ መጠየቅ አለብህ እንጂ ሮጣ እዚህ አትመጣ። እውነተኛ ወንድም ከሆንክ ሄ ዮኒ ምንድን ነው የተፈጠረው ወንድሜ? እውነት ለመናገር ከሆነ ዮኒ ስልክ ቀይረሃል። ባለፈውም 1-2 የጠየኩ ስልክን በውስጥ ስጠኝ አልኩ። አሁን ራሱ ብታየው ሜሴጅን ብታየው ቲክቶክ ላይ ስጠኝ ጊዜ አልሰጠኝም። እኔ አሁን ቼክ አደርጋለሁ፣ ስልኬን ሰጠሃለሁ። ጌታን አልሰጠኝም። ባለፈው ማንም ወንጌላዊ ቢያጠፋ ዮናታን አክሊሉ ምናምን እንዲህ ተሰብስበን ኮኪ ታስታውሳለህ? የዛኔ ስጠኛ፣ የዛኔ አልሰጠኝም። ድጋሚ ደግሞ ማን ቤት ነው? ኤርሚ ቤት አሁን ሰጠሃለሁ። ልል የምፈልገው ምንድን ነው? አሁንም ግን ቢኒ ለሌሎችም ወንድሞች ልንገርህ፣ በጣም የምትወዱት በጣም የምታከብሯቸው ሴትም ይሁኑ ወንድ ወንጌላውያን ካሉ የጠፋ ነገር መስሎ ከታየህ በውስጥ አውራቸው። your brother your sister እንደ ይሁዳ ሌላ ጠላት ቀኑን ሙሉ እያለን ሌላ ጠላት ሆናቸው አትጨመሩ። ገባ? ወንድም በስጋ በሌላ እኮ አለ። በንግግር ነው እኔ የተሳሳትኩት። ምን ነው በተግባር የተሳሳቱ ሚሊዮን ሰዎች አሉ እኮ፣ በጣም በሺህ በሚሊዮን የሚቆጠሩ። ዮኒ ምን ሆነ ነው እንደዚህ ሆንከው ተብሎ ይጠየቃል ማለት ነው። ገባ? እንጂ አሳልፈ ለማንም ለአውሬ፣ በተለይ እቺን ነገር ማራገብ ለሚወድ አሳልፋቸው አትስጡ ወንድምና እህቶቻቸው። ገብቷል? አሳልፎ አይሰጥም። ወንጌል ቀይ መስመር፣ ቢጫ መስመር፣ አረንጓዴ መስመር መሆን ይችላል። አይ ዶንት ኬር። የኔ ቀይ መስመር ኢየሱስ ነው። ኢየሱስ ስለ ወንጌል ነው። በወንጌል ስም ያጭበረበረ ብዙ አለ። ማቴዎስ 7:21 ማንበብ ትችላለህ። በስሙ ብዙ አጭበርብሯል። ማስተዋል ይጠይቃል። ወንድም ከሆንኩኝ ስወድቅ ነው የምታነሳኝ፣ አብራት ረግጠኝ። ወንድም ከሆንኩኝ አብራት ረግጠኝ። ለጠላት አሳልፈ አሰጥም። ንግግር እንጂ በተግባር አይደለም። እኔ የሳትኩት ንግግሬ ተሳስቷል። ልጨፈጭፉኝ ትመጣላችሁ እንዴ? እኔ ቤካን እግዚአብሔር ያክብረው፣ ንገሩልኝ። ቤካ ወንድሜ ከልቡ ክርስቲያን ነው። በቃ የሆንዬ ወንድሜ ነህ። ስሜታ የሆነ ነው። እረዳለሁ የኔ አባት፣ ስለሚከታተለኝ ስለሚያየኝ፣ ምን ሲሉኝ ምን ሲያርጉ። ፓስተር ስምን እኮ አውርደውታል እንዴ! ጴንጤን አርክሰውት እዛ ደረጃ ፓስተርን አንዳንዴ ያስተውሉ። ወጥቶ የተናገራለ እንዴ በዛ ጉዳይ ላይ ብዙ ኖባዲ ገልብጫው ነው የምሄደው። ማንንም እኔ ክብሬን አልደራደርም። ጌታን ነው የምልህ። ማንም አያዋርደኝም። አዋርጃ አስቀምጠዋለሁ። ሰይጣንን ዲያብሎስን አዋርዳለሁ እንጂ እኔ አልዋርድም። ነው ወይ ስናገና የፓስተር ስም እንኳን አይከበርም። ቀልዳል። ይህንን ልክ አስገባዋለሁ። እናንተ መፍራት ትችላላችሁ፣ እኔ አልፈራ።
እኔ የምፈራው ጌታ ኢየሱስ ክርስቶስን እንጂ ሰው አልፈራ። አሽመድምጄ ነው ቁጭ ማረጋቸው። ስለዚህ እስቲ ሼቅ ቆለጣን በል ሂድና እንደሚሉት የሚመጣው ነኝ። ፓስተር ማለት ቄስ ማለት እኮ ነው፣ ሌላ ለውጥ የለው። ያ ሲባል ግን አንድ ሰው መጥቶ ለምን እንደዚህ ይባላል ብልግና ነው እንኳን አይልም። አብሮ ይስቃል፣ አብሮ ይደበርበታል፣ አብሮ ሙድ ይዝበታል። ዮኒ ማኛ አንድ ቃል ሰዓት ሁሉም ፎቶ ለጥፎ ሊሳደብ ይመጣል። ይሁዳነት ነው እና ይደብራል ብራ እና እኔ አስተካክለዋለሁ፣ በደንብ ፊክስ አደርጋለሁ። ንስሓ የምገባው በጌታ ፊት እንጂ በእናንተ ፊት አይደለም። አሁንም እናገር እሱ ልክ ነህ። ከእግዚአብሔር ጋር ጨርስ እንትኑ እና ለሌላም ጊዜ ነው። ሌሎችም ወንድሞት ቢወድቁ የወደቁ ብዙ አለው አይደል እንደ ዮኒ ማኛ አንስቶ ያውቃል፣ ስማቸውን ጠርቶ ያውቃል። በጌታ ከሆነ በኋላ እስቲ አንድ ሰው በእንትኑ ወደቀ የተባለውን አንስቼ የሰደብኩትን አምጣ ወይም ክፉ የተናገርኩትን አምጣ። አንድ ሰው የለም። የሚወድቁ ብዙ ልጆች አሉ። ግን አንድ ሰውን አምጥቼ አንድ በጌታ የሆነን አንድ ነገር ያልኩበት አታመጣም። አቤል አቡና ስለ ኮመንት አሁን ይኸውልህ ይገባላል። አቤል አቡና ይገባላል። ለማየት ያውቃል። እነሱ ፍርፋሪ ነው የሚፈልጉት። አይ ነው እነሱማ እንደዛ ነገር ይፈልጋል። አሁን ከሌሎቹ ጋር ለመወደድ እኔ ያለው መልሱን እንዴት አድርጌ ገለባ ብጨው ይህን ነገር ቁጭ እንደማድረግ ታኛል። ምንም ቀድባ እኮ ስህተት ነው ብለህ ተናግረዋል። አለቀ። አሁን ማንም ሊገባ ወንጌልን ስሜታ የሆነ እግዚአብሔር የተመሰገነ ይሁን ሌላ አለማለቴም እውነቴን ነው የምናገረው። ሌላም ነገር ስለ ጌታ አለማለቴ እንደው አምላክ ይወደኛል። ምንም መንፈስ ቅዱስን በሳደብ ኖሮ አልቆልኝ ነበር። መንፈስ ቅዱስንም አለመናገሬ እግዚአብሔር ተወደኛል አልኩ። እኔም የምጸጸት ሰው ነኝ፣ እንደሌላው አይደለሁም። ልክ ነኝ ብዬ አልመጻደቅ። ወንጌልን ስሜታዊ አድርጎኝ ተናግሬያለሁ። አብሶሉትሊ የስ ይቺን ነበር እነሱ የሚፈልጉት፣ ይቺን ነገር ነበር የሚፈልገው። እናንተም ደግሞ ደስ በሚል ሁኔታ ፖስታችሁኝ እየተሳደባችሁ ስለሆነ ሳውግ እኔ ጌታን ብዬ መስቀሉን ተከትዬ እንጂ ጴንጤን ተከትዬ አልመጣሁም። እኔ ኢየሱሴን እንጂ ሰው ተከትዬ በመጣማ እናንተም አታስቀምጡኝም። እኔ ጌታን እንጂ ሰው አለ እምለው ለዛ 70 ጊዜ ባጠፋ 70 ጊዜ ይቅርታ በለው ነው የሚለው መንፈስ ቅዱስ። ጌታ የሚለው ያን ያስተማረኝ ደግሞ ሰውን አልተናገርኩም። እንትናን ተናገረ እንዳትል። ስለዚህ አሁንም የምናገረው ምንድን ነው? ወደፊት እምላለሁ፣ ስህተት እሰራለሁ። እኔ የወንጌል ተማሪ እንጂ የወንጌል አዋቂ አይደለሁ። እውቅና ያለኝ በሌላ ጉዳይ እንጂ በወንጌል አይደለም። ተማሪ ነኝ እንጂ ፓስተር አይደለሁም። ፓስተር እንደተናገረ አድርገው ሊያወሩ ነው። ገባ? ሐዋርያ እንደተናገረ ነቢያት እንደተናገረው አድርገው ሊያወሩ ነው። አላልኩም። ፓስተር ነኝ አላልኩም። አልወጣኝም። ስለዚህ እሱንም እንድታስቡ ነው። አሁን ልጄን ትምህርት ቤት ማድረስ አለብኝ። ለዛ ነው። ተባረኩ። አሁንም ግን አሳልፋችሁ እንደ ይሁዳ አትስጡ። ደስ አይልም ብራ፣ ደስ አይልም። ማንም አያረግ የሚሄንን። እሺ ተባረክ። ባዘንክብን ነገር እኔ ራሴን ጨምሬ ይቅርታ በቃ ላክልኝ። እሺ ቁጥር አሁን ልክልሃለሁ እንደወጣ። እሺ የኔንም ልኬልሃለሁ ወይ ደውልልኝ ዋትስአፕ ላይ ላክልኝ። አሁን ልክልሃለሁ። ተባረኩ። እሺ ተባረክ። ቴንክ ዩ